ሄርሜላ እንግዲህ ብዙ የተደበቀ ጉድ እንዳለባት አምና ይቅርታ ጠይቀዋለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች መተናል ማለት ነው። እንግዲህ ዛሬም አንድ አዲስ ነገር ተከስቷል። ከዚያ በፊት ያው እንግዲህ ሩታ መታ ነበረ። ዛሬ ከኤፍሬም ጋር ነው የመጣችው፣ አብርሃም ጋር ለማስታረቅ ማለት ነው። ያው እንግዲህ አብርሃም ከሆነ ጊዜ ወደዚህ የማንንም ሀሳብ ነው የማይሰማው ከሄርሜላ ውጭ ማለት ነው። እንግዲህ ሄርሜላ ወይ ደግሞ አቤል ወይ በቃ በቅርቡ ያሉ ጓደኞቹን ካልሆነ በስተቀር በተአምር የማንንም ሀሳብ ላለመስማት የወሰነ ይመስላል አብርሃም። እና ሌላው ቀርቶ የወንድሙን የኤፍሬምን ሀሳብ እንኳን መቀበልም መስማትም አይፈልግም። ከራሱ ሀሳብ ጋር የሚስማማለትን ሀሳብ ብቻ ነው ይዞ እየተጓዘ ያለው ማለት ነው። እና ዛሬ እንግዲህ ሩታ ምንድን ነው ያደረገችው? አብርሃምና ኤፍሬም መጣላት የለባቸውም፣ ወንድማማቾች ናቸው። ስለዚህ መታረቅ አለባቸው፣ ላስታርቃቸው ይገባል ብላለች ማለት ነው። እንግዲህ በባለፈው ቪዲዮ እንዳየነው ኤፍሬምና አብርሃም የተጣሉት አብርሃምን ከሄርሜላ ጋር አትሆንም በማለት ነው። ለዛም ትልቅ ያነሳው ምክንያት ምንድን ነው? በሄርሜላ ላይ የያዝኩት ፋይል አለ። ሄርሜላ በጣም ጥሩ ሰው አይደለችም፣ እንደምታስባት አይነትም ሴት አይደለችም፣ ለአንተ የምትገባም ሴት አይደለችም እያለ እንግዲህ ሲከራከረው ሰምተናል ማለት ነው። በጭራሽ ሄርሜላ ጋር ያለውን ግንኙነት እንግዲህ ሲደግፍ አላየንም ኤፍሬም ማለት ነው። ስለዚህ በዛ ምክንያት ከአብርሃም ጋር እንግዲህ የከረረ ጸብ ውስጥ ገብተዋል። አንተ ወንድሜ አይደለም እስከ መባባል ድረስ ደርሰዋል ማለት ነው በሄርሜላ ምክንያት። ለማንኛውም ግን ኤፍሬም እንግዲህ ያው የያዘባት መረጃ አለ። ያንን መረጃ ደግሞ እንግዲህ ባለፈው ለወንድሙ ራሱ ከካሜራ ጀርባ ሳያለው እያለው ነበር ለዴቭ ማለት ነው። ለማንኛውም እንግዲህ በዚህ ምክንያት ያው ትልቅ ጸብ ላይ እንደሆኑ እናውቃለን። አብርሃምም እንግዲህ በእኔ ህይወት አይመለከትህም፣ አያገባም፣ ከዚህ በኋላ ጣልቃ እንዳትገባ እያለው ሰምተን ነበር ማለት ነው። ለማንኛውም ግን በዛ ምክንያት እንግዲህ ከተኮራረፉ ትንሽ ሰንብተዋል። እንግዲህ ይህንን ነገር ደግሞ ሩታ አይታ ቅር ያላት ትመስላለች። ደስ አላለትም፣ ደስተኛ አልሆነችም። ስለዚህ ሁለቱን ለማስታረቅ ወስናለች ማለት ነው። እና እንግዲህ ሁለቱንም ቀጥራቸዋለች፣ አብርሃምንም ኤፍሬምንም ማለት ነው። ለማንኛውም ግን ያው አብርሃም ከመጣ በኋላ ነገሮች እንዳሰበችው አልሄደላትም። ምክንያቱም በቃ አብርሃም እንዳልኳችሁ ቅድም ከሆነ ጊዜ በኋላ ተጠራጣሪ ሆኗል። የማንንም ሀሳብ የመስማትም ምን ማለትም ሀሳብ የለውም ብዙ ጊዜ እውነት ለመናገር። ለማንኛውም ግን ይህ ሁሉ ነገር በተከሰተበት ሁኔታ አብርሃም ምንድን ነው ሲል የነበረው አሁንም የሆነ እቅድ አቅደሽ ነው እንጂ በሰላም አይደለም እኔና ኤፍሬም ልታስታርቂን የሞከርሽ፣ ወይ ደግሞ የሆነ ለመወደድ አስበሽ ነው እንጂ ሌላ ነገር አስበሽ አይደለም፣ በትክክለኛ መንገድ እኛ እንድንታረቅ ፈልገሽ አይደለም እያለ እንግዲህ የማይሆኑ ነገሮችንም ሲናገር ነበር። እውነት ለመናገር ያው ሩታ እንግዲህ ሁለቱን ለማስታረቅ ነው አስባ የነበረው። ያው በውስጧ ሌላ ሀሳብ ይኖር አይኖር፣ ሌላ ተንኮል አስባ ይሁን አይሁን የምናውቀው ነገር የለም። ያው ውስጧን ራሷ ብቻ ነች የምታውቀው። ነገር ግን አብርሃም ሩታን እያመናት አይደለም። ከሆነ ጊዜ በኋላ የምታደርገው እያንዳንዱ እንቅስቃሴ በሙሉ ለበቀል እየተንቀሳቀሰች እንደሆነ ነው የሚያስበው ማለት ነው። ስለዚህ ደጋግሞ እየነገራት ነበረ። በቃ እኔና ወንድሜ ከልጅነታችን ጀምረን እየተጣላን ነው እዚህ የደረስነው። ስለዚህ አንቺ በመካከላችን መግባትም አይጠበቅብሽም፣ የሆነ ነገር አስበሽ ነው እንጂ ምናምን እያለ እንግዲህ ኔጌቲቭ ነገሮችንም ሲናገራት ነበር ማለት ነው። ለማንኛውም ግን እንግዲህ እኔም አጥፍቻለሁ ጥፋት ምናምን ብሎ ኤፍሬም ይቅርታ ጠይቆት ይቅርታ አድርጎለታል። ለማንኛውም ግን ኤፍሬም የያዘው መረጃ ምንድን ነው? ባለፈው ለዴቭ ከካሜራ ጀርባ አሳያለሁ ብሎት ነበር የሄርሜላን ጉድ ማለት ነው። ስለዚህ ያን ነገር ይፋ ቢያደርጉልን ደስ ይለናል ሁላችንም። ከዛ በተጨማሪ ግን አንዳንድ የደረሱን መረጃዎች ደግሞ አሉ። አብርሃምና ኤፍሬም ከተታረቁ በኋላ እንግዲህ ሄርሜላ አግኝታው ነበር ኤፍሬምን የሚሉ ማለት ነው። ኤፍሬም ጋር ተገናኝታ እንግዲህ እጅግ በጣም እንደለመነችው ተንበርክካ ሁላ እኔ አብርሃምን በጣም ነው የሚወደው፣ ከሱ ጋር ተለያይቼ መኖር አልችልም፣ ስለዚህ እባክህን በቃ ያኛው ያለፈ ስህተቴ ነው፣ ከዚህ በኋላ ግን ምንም አይነት ስህተት ላለመስራት እንግዲህ አብርሃም ጋር አብሬ ሆኛለሁ እያለች እንግዲህ እንደለመነችውም ሰምተናል ማለት ነው። ለማንኛውም ግን ከዚህ ሁሉ ልመና በኋላ ኤፍሬም የሄርሜላን ጉድ ያወጣው ይሆን አይሆን የሚለው ሌላ ጥያቄ ነው። ለማንኛውም ግን ያው በውስጥ መደረሱን አንዳንድ መረጃዎች መሰረት ሄርሜላ እንግዲህ ምንም አይነት መረጃ እንዳያወጣባት ኤፍሬምን እንደለመነችውና ኤፍሬምም ለጊዜውም ቢሆን እንደተስማማና ነገር ግን አንድ ስህተት ካየባት ግን የያዘውን መረጃ በሙሉ እንግዲህ አውጥቶ ይፋ እንደሚያደርግ ሚዲያ ላይ ሁላ እንደሚያሳውቅ እንግዲህ እንደተናገራት ሰምተናል ማለት ነው። እንግዲህ ሄርሜላ የደበቀችው ነገር ይወጣል አይወጣም በኤፍሬም ላይ ነው ውሳኔው የሚወሰነው ማለት ነው። ከተናደደባት በሆነ ነገር ቅር ካለው ወይ ደግሞ ወንድሜን ጎርታለች፣ ቤተሰቦቼን አሳፍራለች ብሎ የሚያስብ ከሆነ ምናልባት መረጃውን ሊያወጣባት ይችላል። ከዚያ ባለፈ ግን
ሄርሜላ ባለችው መንገድ ግን ምንም አይነት ጥፋት ካላጠፋችና ለወንድሙ የምትገባ ሴት ናት ብሎ ካሰበ እንግዲህ ምንም ላያደርጋት ይችላል ማለት ነው። ለማንኛውም ግን አብርሃም ዛሬም ቢሆን በሩታ ላይ ያለው ነገር ትክክል አይደለም። አንደኛ የልጁ እናት ነች፣ ጠላትም አይደሉም እነዚህ ሰዎች። ስለዚህ በዚህ መንፈስ አብርሃም ባይቀጥል መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ ደጋግሞ ምንም አይነት ትክክል ስራ ሩታ እንደማትሰራ የሆነ ተንኮል ካላሰበች በስተቀር የሆነ ነገር እንደማታደርግ እየተናገረ ነበር ማለት ነው። ለማንኛውም ግን አብርሃም እንግዲህ ከኤፍሬም ጋር ታርቋል ለጊዜውም ቢሆን። ነገር ግን ደግሞ በሌላ ወገን ምን የሚሉ ሰዎች አሉ። ባለፈውም ኤፍሬም ሄርሜላን ይቅርታ ከጠየቃት በኋላ ነው ድጋሚ ደግሞ ወደ እኔ እንድትቀርቢ ለሴራ ነው እንደዛ ይቅርታ የጠየኩሽ እያላት ነበረና አሁንም ደግሞ ሁለቱ ያሰቡት ነገር ቢኖር ነው ኤፍሬምና ሩታ የሆነ ነገር አስበው ነው ይቅርታ እየጠየቁ ያሉት አብርሃምን እንጂ በጤና አይደለም እንደዚህ የሚያደርጉት ምናምን የሚሉ ሰዎችም አሉ። ለማንኛውም ግን ይቅርታ ከጠየቁ በኋላ ይቅርታቸውን የሚሽሩት ከሆነ ያው እነሱ ናቸው የሚወቀሱ። ዞሮ ተወቃሾቹ ሩታና ኤፍሬም ነው የሚሆኑት ማለት ነው። ይቅርታ እያሉ ቀርበው ለበቀል ከሆነ ያሰቡት ይሄ በጣም የሚያስጠላም ስብዕና ስለሆነ ማለት ነው። ለማንኛውም ግን ሁለቱም ደግሞ ከልባቸው ይሆናል ይቅርታ የጠየቁት ብሎ ማሰቡም ደግሞ የተሻለ ነው የሚል ሀሳብ አለኝ። ምክንያቱም በቃ ሁለቱም ይቅርታ ጠይቀዋል፣ አለቀ። የአብርሃም ድርሻ ይቅርታቸውን መቀበል ነው። የሚጠራጠራቸው ከሆነ በራሱ መንገድ ነገሮችን ቢያጣራ መልካም ነው የሚል ሀሳብ አለኝ። ነገር ግን ሩታ ጋር በዚህ ልክ ምንም ነገር እንዳላሳለፈ ሰው፣ እንደማይተዋወቅ ሰው፣ ጭራሽ በቃ አብሮ እንዳልኖረ፣ እንዳልተጋባ፣ እንዳልወለደ ነገር ሁሉ እንደማይታወቁ እንደ ጠላት የሚተያዩት ነገር በጣም ነው የሚያስጠላው። እውነት ለመናገር ሩታ ባለፈው ሁሉንም ይቅርታ ጠይቃም ከህይወቷም ያስወጣቻቸውን አስወጥታም ሰላማዊ ነገር ጀምራለች የሚል እምነት አለኝ። ከዚያ ጀርባ ሴራ ይኑር አይኑር እሱም በጊዜ ሂደት የምናየው ነው የሚሆነው። ያው የራሷን ክብር ነው የሚያሳጣት ሴራ ማስባ ከሆነ እውነት ለመናገር። ነገር ግን ሩታ አሁን ላይ ከልቧ ከሆነ ሁሉንም ነገር እያደረገች ያለችው የአብርሃም ምላሽ ደግሞ ይጎዳታል፣ ይሰብራታል ብዬ አስባለሁ። እንደዚህ ማሰብ የለበትም እሱ። በቃ ይቅርታ ካለችው ይቅርታ ነው አለቀ። የሚጠራጠራት ከሆነ ይቅርታዋን ተቀብሎ ሂዶ በሌላ መንገድ ማጣራት መቻል ይችላል። ከዛ በዘለለ ግን ሁል ጊዜ ሩታን እንደ ጠላት እያሰባት ምናምን እንዴት እንደሚዘልቁ አላውቅም። ወይ ደግሞ እኮ ሩታ የምትናገረውን እያንዳንዱን ነገር የማያምንበት ከሆነ የማይቀበላት ከሆነ ሩታ ስትደውልለት ራሱ እኮ ማግኘት የለበትም፣ ጭራሽ መገናኘት ራሱ የለባቸውም። በቃ ሁል ጊዜ የምታስበው ሴራ ነው የምታስበው ተንኮል ነው እያለ የሚያስብ ከሆነ ሩታ አጠገብ ራሱ መድረስ የለበትም፣ ስትደውልለት ራሱ መገኘት የለበትም። አንድ ሰው እኮ ሲደውልላችሁ የምታገኙት ከዛ ሰው ጋር ለማውራት ሀሳብ ሼር ለማድረግ ምናምን ነው። አብርሃም ደግሞ እንደዛ አይነት ነገሮችን ሩታ ጋር ማድረግ የማይችል ከሆነ ለምን ያገኛታል? መጀመሪያ ነገር ደውላ እንገናኝ ፈልጌ ነው ምናምን ስትለው አይ አላገኘሽም፣ የምታወሪውን ሁላ ስለማላምን አንቺ ማግኘት አልችልም ማለት ይችል ነበረ። ነገር ግን ሩታ ጋር ይሄድና የሆነ ነገር ተናግሮ ሰብሯት ይመለሳል። እሷም ለምን አብርሃምን እንደምትጠራው አላውቅም። ለማንኛውም ግን ዛሬ ያው የሄደችበት ሀሳብ ትክክል ነበረ፣ ኤፍሬም ጋር ለማስታረቅ ነው። እንግዲህ ሀሳቧን አሳክታለች። ከዚህ በኋላ ግን አብርሃምን ልታገኝ የምትችልበትን ነገሮች በሙሉ ብትዘጋቸው መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ እሱ የተናገረውን ተናግሮ ይሄዳል፣ እሷ ናት በኋላ ላይ የምትጎዳው። ስለዚህ ከማያምናት ሰው ጎን ከመገኘት በቃ ራሷን ከአብርሃም ብታርቅ መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።